ደሞዝ የማይፈልጉ ከአላህ ዘንድ ብቻ አገኛለሁ የሚሉ ሙአዝኖች ልክ እንደ ሸሂዶች ናቸው። ሸሂዱ ልክ ተቆርጦ በደሙ እንደሚንከባለል የሆነ ሸሂድ ያን ያክል አጅር ያገኛል። የተመና ዐለላሂ ማ የሽተሂ በይነ አልአዛኒ ወልኢቃማ። እንደዚሁም የተመኙት ነገር በአጠቃላይ የሚፈልጉት በአዛንና በኢቃም መካከል ያገኛል። ይህንን አላህ ስብሓንሁ ወተዓላ ይሰጠዋል በሚል ገልጿል። وخرج أيضا بإسناده عن أنس رضي الله عنه قال قال رسول الله صلى الله عليه وسلم إذا أذن في قرية أمنها الله. ምንድን አሉት? አነስ ብኑ ማሊክ ባስተላለፉልን ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል። በአንድ አካባቢ አዛን የተባለበት ከሆነ አላህ ስብሓንሁ ወተዓላ ያችን አካባቢ ያችን መንደር አማን ያደርጋታል። አዛን የተባለበት ምን ዓዛቢ ዛሊከ ልየውም፣ በዛች አዛን የተባለበት ቀን አንድም ቅጣት ወይም አንድም ሙሲባ አይደርስባትም፣ አላህ ሰላም ያደርጋታል ብለዋል። በአንድ መንደር አዛን የተባለ አንድ ሰው በቤቱም ቢሆን ሲሰግድ አዛን ማለት አለበት። በከፍተኛ ደረጃ ድምፁን ከፍ ካደረገ እስከ ውጭ ድረስ እስከ ጎረቤቱ ድረስ የሚሰማ ከሆነ ያ ሁሉ እንደሚመሰክርለት ማወቅ አለበት። አንዳንድ ሰዎች መስጂድ ቅርባቸው ካለ ወይም ደግሞ የመስጂዱን አዛን የሰሙ ከሆነ አይ እዛ አዛን ተብለዋልና ዝም ብለን እንስገድ የሚሉም ሰዎች አይጠፉም። ይሄ ትክክል አይደለም። ያ አዛን ለራሳቸው ነው። እነሱ ደግሞ ሲሰግዱ አዛን ቢሉ የራሳቸውን አጅር ያገኛሉ። የሰማ ሁሉ ይመሰክርልሃል። በቤትህ የሚሰግድ ከሆነ አዛን ካልክ ግድግዳ ሁሉ የሚሰማ ስለሆነ ጣራውን የሚሰማ ከሆነ ነገ የቂያማ ቀን ሌላ ባይመሰክርልህ ያንተው ግድግዳ ሁሉ መጥቶ ይመሰክርልሃል ማለት ነው። ግልጽ ነው? የገባን ነው? وخرج أيضا بإسناده عن معقل بن يسار رضي الله عنه قال قال رسول الله صلى الله عليه وسلم أيما قوم نودي فيهم بالأذان صباحا إلا كانوا في أمان الله حتى يمسوا وأيما قوم نودي فيهم بالأذان مساء إلا كانوا في أمان الله حتى يصبحوا. من الألبو نبي عليه الصلاة والسلام ማንኛውም ሰዎች አዛን በጠዋቱ ክፍለ ጊዜ አዛን ያሉ ከሆነ ከነሱ ውስጥ አንዱ አዛን ካለ እስኪ መሽ ድረስ ሰላም ቢሆኑ እንጂ ከመሸ በኋላ ደግሞ አዛን ያሉ ከሆነ እስኪ ነጋ ድረስ እነሱም አዛን የተባለበት አካባቢም አማን ሆኖ ቢያነጉ እንጂ በማለት ገልጸዋል። ታዲያ የአዛን ትሩፋት በጣም ከፍተኛ ስለሆነ ያገኘ ሰው ሁሉ አዛን ለማለት እድል ካገኘ ማለት ይኖርበታል ማለት ነው። وعن انس بن مالك رضي الله عنه قال سمع رسول الله صلى الله عليه وسلم رجلا وهو في مسير له يقول الله اكبر الله اكبر فقال النبي الله صلى الله عليه وسلم على الفطرة فقال أشهد أن لا إله إلا الله قال خرج من النار فاستبرق القوم إلى الرجل فإذا راعي غنم حضرته الصلاة فقام يؤذن رواه مسلم وابن خزيمة. أنس بن مالك ናቸው ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም አንድን ሰው ሰሙትና መንገድ ላይ የሄዱ ነበረና ሲያዳምጡት ሰሙት። ምን ይላል? አላሁ አክበር ሲል ሰሙት። ከዛም ምን አሉ?
በአማራው እስልምና ውስጥ በኢማን ውስጥ አለ ይህ ሰው አለ። አሽሀዱ አን ላ ኢላሃ ኢለላህ ሲል ኸረጀ ሚነ ናር አለ። ከጀሃነም እሳት ወጣ፣ ይህ ሰው አመለጠ አለ። ከዛ በኋላ ይህንን ያለው ማን ነው በማለት ሰሃባዎቹ እየተሽቀዳደሙ ሄዱ። ሲሄዱ ፍየል ጠባቂ ነው፣ ሰላት ደርሶበታል፣ እዛው ለመስገድ ነው አዛን ያለ ያለ። ይህንን አገኙ። ታዲያ እነዚህ ሰሃባዎች ፍየል እየጠበቀ ይህንን አጅር ማግኘቱ አስገረማቸው። አላህ ሱብሓነሁ ወተዓላ ረሕመቱ ሰፊ ስለሆነ በትንሽም ነገር የነቢያችን ኡመት እስከሆነ ድረስ ትልቁን ኒዕማ እንደሚያጎናጽፍ አወቁ ማለት ነው። وعن عقبة بن عامر رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يعجب ربك من راعي غنم في رأس شظية الجبل يؤذن بالصلاة ويصلي فيقول الله عز وجل انظر إلى عبدي هذا يؤذن ويقيم الصلاة يخاف مني قد غفرت لعبدي. الله سبحانه وتعالى በጣም ይገረማል። ፍየል ጠባቂ የሆነው ሰው ሲመለከት በተራራው መካከል በተራራው ጫፍ ፍየሎቹን እየጠበቀ እያገደ ለሰላት አዛን ይላል፣ ተነስቶ ይሰግዳል። ታዲያ አላህ ይገረምና እንዲህ ይላል፣ እንዙሩ ኢላ አብዲ፣ እስቲ ባሪያዬን ተመልከቱት። አዛን እያለ ወደ እኔ ጥሪ ያደረገ ሰላቱን ደግሞ እየሰገደ ይህንን ቢያደርገው እኔን ፈርቶና የኔን ቅጣት ፈርቶ ስለሆነ ቀድ ገፈርቱ ሊዐብዲ፣ ይህንን ባሪያዬን ምሬዋለሁ ይላል አላህ ሱብሓነሁ ወተዓላ። ወአድኸልቱ ልጀና፣ ወደ ጀነትም አስገብቼዋለሁ በማለት ይላል አላህ ሱብሓነሁ ወተዓላ። የነቢያችን ዓለይሂ ሰላቱ ወሰላም ይህንን ገልጸዋል። ከዚህ ሐዲስ ምንድን ነው የምንረዳው? ከዚህ ሐዲስ የምንረዳው የትም ብንሆን ሰላት ስንሰግድ አዛን ማለት እንዳለብን ነው። አዛን ለሙአዝን ብቻ አይደለም የሚለቀቀው። ምናልባት ከደረስንና አዛን የሚል ሙአዝን ከሌለ መሽቀዳደም እንዳለብን ነው። እንደገና ደግሞ እስከ ሰማን ድረስ እስካሁን ድረስ የሰማነው አወል ሰፍ መቆም፣ የመጀመሪያው ሰፍ ሮጦ መግባት፣ መሽቀዳደም ምን ያክል አጅር እንዳለው ማወቅ ይገባናል። አሁንም ቢሆን በትክክል አጅሩን ብናቅ ይኸው አወል ሰፍ ክፍት ነው፣ ማንም አልገባም። ትንሽ ከዘገየሁኝ ይቀድሙኛል ብላችሁ ሮጣችሁ ትገቡ ነበር። ግን ክፍት ስለሆነ ሌላ ሰው መጥቶ ሊገባ ይችላል። አሁንም አላወቅንም ማለት ነው። ማሻአላህ አንተ ብቻ ነው ያወቅ። ስለዚህ ሌላው የሰማው እናንተ ኋላ ሄዳችሁ እያላችሁ ሮጦ ሊገባ ይችላል። አጅሩን አላወቃችሁትም። አሁን ሲነግራችሁ ግን አወቃችሁ፣ ተጋላችሁ። ይሄ ነው ባወቁት መስራትና በሰሙት መተግበር። ይህን ነው የሚያሳየው። አለበለዚያ ግን ሰምቶ በዚህ ሰምተን በኋላ በኩል ማፍሰስ አይደለም መሆን የለበትም። ጀዛኩሙላህ ኸይረን። በአዛንም እንደዛ። ይህ አወል ሰፍ ደግሞ መግባት ለአሁን ብቻ አይደለም፣ ነገም እንዳትረሱት፣ ከነገ ወዲያም እንዳትረሱት፣ አበደን እንዳይረሳ ነው። የሰላት ደርሶ ያ ድጋፉን ተደግፎ ከመቀመጥ ቀደም ብሎ አወል ሰፍ መቀመጡ በጣም ትልቅ አጅር አለው። ቅድም እንደሰማችሁት ይሽቀዳደሙ ነበረ። እንደውም ያለ እጣ ማይደርሳቸው ከሆነ እጣ ይጥሉ ነበር። እናንተ እጣ ጣሉ ያላችሁ ሰው የለም። እንደው በነፃ ተሰጥቷችሁ ሮጣችሁ መግባት ይጠበቅባችኋል። አላህም መላኢካውም ረሕመት ያወርዱበታል። መላኢካዎች ዱዓ ያደርጉለታል። ለማን? አወል ሰፍ
ሮጦ ለሚቆም ሰው ለሚገባ ሰው እንግዲህ ሰምቶ ከሚሰሩት አላህ አድርገን። اللهم اجعلنا من الذين يستمعون القول فيتبعونه احسنه. اللهم اكرمنا ولا تهنا، زد لنا ولا تنقصنا، واعف عنا ولا تعذبنا، واعطنا ولا تحرمنا، واثرنا ولا تؤثر علينا. اللهم ايدنا ولا تؤيد علينا احدا ابدا يا رب العالمين. صلى الله على سيدنا محمد وعلى اله وصحبه اجمعين، والسلام عليكم ورحمه الله.